ጤና ይስጥልኝ ፖሊስ ጣቢያ ትሰሙኛላችሁ? አሁን 20 ሚሊዮን ብር ማታመጡልኝ ከሆነ ይሄን ቦምብ ትምህርት ሚኒስቴር ላይ ወርውሬ አፈነደዋለሁ። ምን ትምህርት ሚኒስቴር ልታፈነደው? አዎ አሁን 20 ሚሊዮን ብር ማልኩልኝ ከሆነ አፈነደዋለሁ። መላኩን እንልክላለን። ካፈነደው ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ መሬት ላይ 200 ሺህ ብር በቦርሳ ውስጥ ተጥሎ አገኘው። ትሰማኛለህ? አሁኑኑ ግማሹን ብር በ1037 47 57 37 አካውንት ውስጥ እንድታስገባልኝ። ለምን? ለምርመራ ፈልገዋል። ጤና ይስጥልኝ ፖሊስ ጣቢያ። እንዴ ምንድነው ፖሊስ? ህግ ባለበት ሀገር ጥርሴን በቦክስ አራገፈው። ማን አባቱ? ይሄ ጥጋበኛ ነው ፖሊስ። እኔ አሁኑኑ እንድታስሩልኝ ነው ፈልገው። አሁኑኑ አንጠልጥዬ ነው ማስገባልህ። ሙሉ ስሙን ንገረኝ። ሙሉ ስሙ ዮናስ አስቻለው ሲሳይ። አስቻለው ሲሳይ ከንቲባው? አዎ የከንቲባው ልጅ እኮ ነው ይሄ ጥጋበኛ። ሰማኝ ፖሊስዬ? አልሰማው። ሄሎ አይሰማም? አዎ አይሰማም። ሄሎ እኔ እኮ ይሰማኛል። ሄሎ ሄሎ ተቋረጠ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ ትናንት ማታ ከስራ ስመለስ የማላቃቸው ሴቶች ደፈሩኝ። ምን? ወንድሜን ለኔ አርገው። ሃይ የሰፈሬ ልጅ። ሃይ ዩ ኖ ዋት በጣም ነው የታዘብኩሽ። አንድ ሰፈር ሆነን እስከዛሬ አወርተሽኝ አታውቂም። ኒንጃ ባለጌ ነው ምናምን ሲባል ስለምሰማ ነው። እዚህ ጆዋናም ሰፈር የሚወራውን ተምኛለሽ። ምቀኛ ብቻ እኮ ነው የሞላው እንዴ። እኔ አሁን ራሱ ከጂም ነው የመጣሁት። እኔ ጡንቻዬን ንኪው። አይሻ አላልኩሽም? አይሻ እናቴ ትሙት ስፖርተኛ። እስቲ አሁን ደግሞ ያንቺ ልንከው። አረ አንቺ ራሱ ስፖርተኛ ነሽ። አሁን ደግሞ ዳረቴን ነው ንኪው። ዳረቴን አሪፍ ነው እንዴ። ምን ሆነሻል አንቺ? የስፖርተኛ ደረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው። ዘገምተኛ ይዛ ይቅርታ። እኔት ምን እያደረግሽ ነው? እያጨስኩ። ለምንድን ነው የምታጨሽው? ኒንጃ ምናልባት ማንም ስለማይወደኝ። ይኸውልሽ እኔት አንቺ በጣም ቆንጆ የተባረክሽ ነሽ። ማንም ሳይወደኝም ብለሽ አትጨነቂ። ከአንቺ ምንም ምላሽ ሳይጠብቅ የሚወድሽ አንድ አምላክ አለሽ። አይሻ እንደዚህ ፈገግ ስትይ ነው የሚያምርብሽ። ይሄንን ቆሻሻ አምጪ። ሁለተኛ ይሄንን መርዝ ስትይ እንዳለሽ። አንቺ የተባረክሽ ነሽ። ፈጣሪ ባርክሽ። እሺ በጣም አመሰግናለሁ። እሺ እዚህ ለራሴ ሲጋራ አጥቼ ወልፉኛል። ጤና ይስጥልኝ ፖሊስ ጣቢያ ነው የምልርደው። አረ የፖሊስ አለ ህጋዊ ባሌ ከሴት ጋር ግንብ ስር ቆሞ ሲሳሳም አየሁት። እሺ አሁን ምን ይባላል? ግንብ ጥብስ። ሄሎ ፖሊስ። አቤት። አይኔ እያየ ባሌ ከሴት ጋር ፔንሲዮን ገብቶ አደረ። ኧረ ውዴ መች አደርኩ? ዝም በል። አይኔ እያየ አይደለ ፔንሲዮን ገብታችሁ ወጣችሁ። ካዲያ ሾረትን እንጂ መች አደረ። ሄሎ ፖሊስ። አቤት። አሁን ነው ከባሌ ጋር እንድታፋቱኝ ነው የምፈልገው። ኧረ ፍቅር ምን አደረኩሽ? አረ ሂድ ከአንተ አህያ ይሻለኛል። አህያ። ኧረ ተይ ግን ሰው ታስጨንቃት። ያለው እኮ 21ኛው ክፍለ ዘመን ላይ ነው። የሴት ልጅ ምርጫ ማክበር አለበት ማለት። አህያ ይሻለኛል ካለች አለች። ሄሎ ፖሊስ። አቤት። ልጄ አይፎን ካልገዛችሁልኝ በረኪና ጠጣለሁ እያለ ነው። ስልኩን ስጡት። እንካንተ። ሄሎ አንቺ ግን ለምሮሽ ማቲ ምን ያን ነገር ነው በፈጣሪ። አንተ ግን ምን አይነት ባለጌ ሴሰኛ ሰው ነህ? እኔ እንደ ሌሎች ሴቶች አይደለም። እሺ በገንዘብ አልገዛ። እኔ ሃይማኖቴን አክባሪ ፈጣሪ የምፈራ ሴት ነኝ። እሺ ይሄንን ቆሻሻ ጥያቄን ድጋሚ እንዳጠይቀኝ 5000 እሰጥሻለሁ። ዶላር ብር። አረ መብራት ኃይሎች ባካችሁ። ምንድን ነው? ቆይ ልመና አይገባችሁም? ይገባናል። መብራቱን ልቀቁልን። ቆይ እናንተስ ልመና አይገባችሁም? ይገባናል። ጉቦ ስጡን። ኢንስፔክተር ባሌ ከጠፋ 1 ሳምንት ሆነው። አታስቢኛ ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። እሺ ውጪልኝ። ለምን አፈልጉልኝም? ደግሞ እኮ የጠፋን ልፈልግ። ዳር ዛሬ ተማርነው ልንገራ። ምን ተማር? ይኸው ሁሉ ጊዜ ሽሮ መመገብ HIV ኤድስ ያስይዛል። ታዲያ ምን ችግር አለ? በኮንዶም ትበላለህ። አተ ቤቱን አጽዳ ብዬ አይደል የሄድኩት? አረ በለጡ እስቲ እነ ሴት እንደሚስቱኝ ባልሽ እኮ ነኝ። አንተ ለኔ መልስ ሰጠኝ። ይኸውልሽ በለጡ በሆነ ባልሆነ የምትመችኝ ነገር ካልተውሽ ከስሻለሁ። ዝም በል። ምንድነው? ምን ሆናችሁ? እንዳልደግምሽ ውዴ። ጎረቤታችን ሚኪ እኮ ሚስቱ ሜላትን ሁሌ እንደሳማት ነው። አንተ ግን ምን? እኔም ሁሌ እንደዛ እያደረኩ አይደል እንዴ? መቼ ስማኝ ታውቃለህ? ስለ ሜላት አይደል ስናወራ ነበር። እትዬ ቤቴ እኔ ልጆቼ ሊያሳብሩኝ ነው። ምን ነው እንደ አንደኛው ሲዞ አንደኛው ሲኒ ሰብራል፣ አንደኛው ወጥ ይደፋል። እኔ እትዬ ቤቴ ከማባዴ በፊት ምን አድርጌ እነዚህ ልጆች መከላከል እንደምችል ንገሪኝ። አይ ልጄ በፊት ነበር እንጂ አሁንማ ምንም አድርገህ መከላከል አትችልም። በፊት ምን አድርጌ መከላከል እችል ነበር? ኮንዶም። ጋሼ እቺን ያዛት። ምንድነው? 30,000 ብር። ለምንድን ነው የሰጠኝ? ዛሬ ጧት መኪና እየነዳሁ እንዳለ ሳላስበው ልጆትን ገጨሁት። ምን? ወይኔ ልጄ፣ ወይኔ ወንድሜ። ለዛ ነው 30,000 ብር የሰጠኝ። አዎ ይሄ ወንድሙ ነው። እሱንም ግጨውና ሌላ 30,000 ብር ጨምርልኝ። ከኔና ከእናትህ ከአንዳችንም ምረጥ። ምን ማለት ነው? አንቺ ሚስቴ ብትሆኝ እሷ እኮ እናቴ ነች። ወይ እሷን ከዚህ ቤት አስወጣታለሁ ወይ እኔ ከዚህ ቤት እወጣለሁ። ስሚ እኔ ልጄ መቼም አያባረኝም። እሺ ራስሽ ትወጫለሽ። አስወጣት፣ አለበለዚያ እኔ እወጣለሁ። ይኸውልሽ ልብስሽን ይዘሽ ውልቅ ማለት ትችያለሽ። አዎ ውልቅ በይልን ከቤታችን። እሷን አይደለም እማዬ አንቺን ያልኩሽ። እየጠየከኝ ያለው ሀገሬን እንድሸጥ ነው? አታካብደው። የሀገሪቷ ሚስጥር ያዞን ሰነድ ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬን ልሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት
አጥንታቸውን የከሰከሱባት በቀኝ ያልተገዛች የአፍሪካ እመቤት የአፍሪካ ኩራት የሆነችዋን እናት ሀገሬን ለ$1 ሚሊዮን ስንሸጣት ከመሰለህ ትክክል ነህ። አምጣው። አዎ ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን ደስታውን ምን አረግሽው? ከስራ ስመለስ ለመመሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመሳሰሪ ጠበቅሽው እንዴ? ራሱ ሰርቶ አይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለባችሁ። ሴት ከወንድ እንደማበልጠው ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጪው። ሄሎ፣ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ ሃይዳድ ምን ሆነ ነው? አንዷ ልጅ እኛ ክፍል በጥፊ መታችኝ። እንዴት? ጉርዷ ቂጧ ውስጥ ተወጥፎባት ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነ ነው? እንደዚህ እኮ አይደረግም። እንዲህ ዞራ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳታረግ። ኧረ እኔ ሁለተኛ አላወጣላትም። the next day ሃይዳድ ዛሬ ደግሞ ምን ሆንክ? ዛሬም ያቺ ልጅ በጥፊ መታችኝ። ለምን? ጉርዷ ቂጧ ውስጥ ሲገባባት ጓደኛ ያወጣላት። ካሪ አንተን ለመታችህ። እሱን እንዳመታው ብዬ መልሼ ስወጥፈው ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን የሽልማት ሰዓቱ ላይ ደርሰዋል። ቤቢ አቤት አያቺ ምርጥላ መኪና ሪሞት አላት፣ መብራት አላት፣ ትዘፍናለች። ዋው እቺ መኪና ከምንሰጥህና የ6 ወር የቤት ኪራይ ከምንከፍልላችሁ የቤት ኪራይ ብል በፈጠረ በእግዚአብሔር በማርያም በሁሉም በእግዚአብሔር የቤት ኪራይ ብል እሱ መኪና ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? ቆይ እናንተ አካትላችሁ ልደፍር ነው እንዴ? ምንድነው ፍላጎታችሁ? እባክዎት እንደመኘች ተረጋግተን ስናወራ ነው መፍትሄ ላይ የምንደርስ። እንዴ ትናንት የ50 ብር ካርድ ሞላው። እሺ ከዛ ትንሽ ቆይቼ ሳይው 45 ብር ሆነ። እሺ ከዛ አሁንም ትንሽ ቆይቼ ሳይው 35 ብር ሆነ። እሺ ከዛ መጨረሻ ላይ ዋለ 5 ብር ቀረ። እሺ አሁን ምን ይባላል? ቴክኖሎጂ ጭራሽ ቴክኖሎጂ ምናምን ያልክ ትቀልድብኛለህ? ይኸውልህ ደምበኛ ዝጋፍህን ባልሰራልህ። እሺ እስካሁን ያወራውን ድምፅህን ቀድቼዋለሁ እንዳለ ላለቃ አሰምቼ ማለት ነው። ከስራ ነው ማስበርር አምባለጌ። ይኸውልህ ደምበኛችን እኮ ሲቀልድ ነው። ይቅርታ አፌን ይበላኝ። ዝጋ። እሱ ከስራ ተባረረ ጎዳና ለጎዳና ስትንገራተት ይገባል። ኧረ ደምበኛችን አሁን እኔን ከስራ ማስበረር ምን ይባላል? ቴክኖሎጂ ወይኔ ምን አቅለበለበኝ። ጤና ይስጥልኝ ኢትዮ ቴሌኮም ምን ልርዳው? እናንተ ግን ምን አስባችሁ ነው? አንቺ ደግሞ ምን ሆንሽ? ሁሌ የዋይፋይ ክፍያ ከፍላለሁ ግን ኢንተርኔቱ አይሰራልኝም። በቃ ኢንተርኔትሽ ከሆነ እናስተካክለዋለን። ምን ታስተካክለዋለህ? ጀዝባ ምን ነው አፎትን ከፈቱ ደምበኛችን። ስሞትም አልበል ቤቲ ያንቺማ ኢንተርኔት እንኳን ጠፋ። ምን? አዎ ኢንተርኔቱ ቢስተካከልም እኮ ምን እንደምታይ እናውቃለን። ገደል ግባ፣ ጋናም ግቢ። እኔማ ጋናም አልገባም፣ ገነት ነው የምገባው። ገነት ፔንሲዮን። ሰላም ነው ብራዘር? እሺ ሰላም ነው። በዘመድ ነው እዚህ ፋርማሲ የገባው ምናምን የሚሉት እውነት ነው እንዴ? ውሸት ነው። እዚህ ከካም ሟርተኛ ወረኛ ሰፈር የሚወራው እንዳታመን። እሺ እቺ መድኃኒት ትኖራለች? ትኖራለች። እስቲ ገብተሽ ፈለግ አድርገት። ሰላም ነኝ ነው። ኧረ ውበት ሰላም ነኝ ቆንጆ። ጡቴ ላይ ሽፍታ ወጥቶብኝ ነበር። እስቲ ያሳይ። ማለቴ ቆይ ሄሎ ዶክተር። አቤት። እዚህ የሆነች ልጅ ሰውነቷ ላይ ሽፍታ ወጥቶባት ነበር። ምን ላድርግላት? ሽፍታ የወጣባት ቦታ ላይ በቫዝሊን በደንብ ሽላት። ወንድሜ የብጉር መድኃኒት አለ እንዴ? ሰውነቴ ብጉር በብጉር ሆነ። ፋርማሲ እኮ የብጉር መድኃኒት የለም። እና ያን ያለው ቺቺኒያ አውቶ አስቻለው ማለት አንተ ነህ? አሁን እኔ በቁጥጥር ስር ውሏል። ምን አጠፋው? ለወይዘሮ በቀሉ ምን አይነት ኪኒን ነው የሰጣት? ማለት የራስ ምታት ኪኒን ስትለኝ ሰጣት። ካዲያ ቪያግራ እኮ ነው የሰጣት። ቪያግራ ነው እንዴ? እሱን ጣቢያ ወስጄ ሳስውጥ ታውቀዋለህ። ና ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ኦልራይት ዛሬ የምንማረው ስለ ቨርብስ ነው። አንተ ድንጋይ ናውጣ። እኔና አንተን እኮ ነው እያየኸው። ኧረ ራስህን ነው እያየኸው። አንተ ናውጣ እኮ ነው የምልህ። አንተን እኮ ነው እያየኸው። እኔን አይደለም እባክህ። አንተኛውን ነው። እኔ እና እሱ ነው። እባክህ ራስህን ነው። አንተን እኮ ነው እያየኸው። አትወጣም። መጥቼ በዚህ አናትን ሰፈር ስል ትወጣለህ። እንዴት ቸርኔን ነው እንዴ? እና ማንን ነው? እዛ ታች ነበር እያየህ ነበሩ። እሺ ክቡራንና ክቡራት ተመልካቾቻችን ዛሬ የምንገኘው ከክቡር ከንቲባ አስቻለው ጋር ነው። እሺ ክቡር ከንቲባ እንደሚታወሰው 4 ትምህርት ቤት አስገነባለሁ ብሎ ከመንግስት በጀት ተቀብለው ነበር። 2 ትምህርት ቤት አስገንብተዋል። የቀሩት ሁለቱስ ክቡር ከንቲባ? እሱን ጥያቄ እንዳትጠይቀኝ አላልኩም? አዎ ብለኸኝ ነበር። ግን እኔ እውነቱን ከተደበቀበት አውቶ ህዝብ ፊት የሚያሰጣ እውነተኛ ጋዜጠኛ ነኝ። አረ እንደ ሌሎች ጋዜጠኞች በገንዘብና በጥቅማ ጥቅም አልታለልም። ከንቲባም ሆነ ማንም ሆነ ወንጀል ከሰራ ህግ ፊት አንጠልጥሎ የሚያቀርብ ታሪከኛ ጋዜጠኛ ነኝ። አይ እኔም ተቅለበለብኩ፣ ፈጣጠንኩ። እኔም ብሎ ታሪከኛ ጋዜጠኛ። ምሳ ምንድን ነው የተሰራው? ሽሮ። ኧረ ላሽ ዛሬም ሽሮ። እቃዝ ብለህ ብላ ተጨምላቃ። ይኸውልሽ ማዘሯ ከአሁን በኋላ ሽሮ ስበላ ካይሽ እንግደኝ ነው። አበላም አትብላ ጥጋበኛ። ስንቱ መሰለ በየጎዳናው ሚላስ የሚቀመሳት ወጣኔ ደፈው። እነሱን አላበላ እኔን የሚበላው ወጣኔ ድፍት አድርጎት። እንካ ልጄ ጠና ይደፋ ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል።
ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ ነው እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም ሰሩት ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወትብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል፣ መቅደስ ነው። ሰውዬ ቀልዱ ተሆናኑና ሰጡን። ይቅርታ መውጫ ፈተናውን ወድቃችኋል። አረ ተቃደ